መጽሐፍ ቅዱሳችሁን ስታነቡ በሁለተኛ ሳሙኤል ምዕራፍ 13 ላይ የምታገኙት እጅግ በጣም አስደናቂ ታሪክ አለ። ይሄውም አምኖን የሚባል የዳዊት ልጅ ነበረ። ይሄም አምኖን የሚባል የዳዊት ልጅ እህቱን ትዕማርን የአባቱን የዳዊትን ልጅ በእናት የማይገናኙትን ነገር ግን በአባት የሚገናኙትን እህቱን ትዕማርን ወደዳት ይላል እና እየወደዳት በሱ ዘንድ ያለው መውደድ እየጨመረ አምኖን ከቀን ወደ ቀን እየከሳ በሰውነቱ ላይ እስከሚታወቅ ድረስ እንዲህ አይነት ችግር ውስጥ እንደገባ መጽሐፍ ቅዱስ በዚህ ክፍል ላይ ይናገራል። እና በጣም የሚገርመው ነገር አምኖን ኢዮናዳብ የሚባል አንድ ወዳጅ ነበረው ይላል። ይሄም ወዳጁ እጅግ ብልህ ሰው እንደነበረ በዚህ ክፍል ላይ መጽሐፍ ቅዱስ ይናገራል። ነገር ግን እጅግ ብልህ የሆነው ይሄ ኢዮናዳብ የተባለው የአምኖን ወዳጅ አምኖንን የነፍስ መስዋዕትነት ለሞት የሚዳርገውን ምክር ሲመክረው እዚህ ቦታ ላይ እናያለን። የንጉስ ልጅ ሆይ አለው፣ ሳትታመም ዕለት ዕለት የምትከሳበት ምክንያቱ ምንድነው? አትነግረኝምን ብሎ ሲለው አምኖን ለወዳጁ ለኢዮናዳብ እህቴን ትዕማርን ወዳታለሁ ብሎ ነገረው ይላል። ታዲያ ማቀላል አይደል እንዴ ብሎ እህቱን ትዕማርን የሚያጠምድበትን ወጥመድ አቀነባብሮ ሰጠው ማለት ነው። አሞኛል ብለህ ተኛ፣ ንጉሱ ሊጠይቅህ ይመጣል፣ እህቴ ትዕማር ምግብ ትስራልኝ፣ እያየው ትስራልኝ፣ ከሷ እጅ መብላት ፈልጋለሁ ብለህ ጠይቀው፣ ያን ጊዜ የልብህን ማድረግ ትችላለህ ብሎ ክፉ ምክር ሲመክረው እዚህ ቦታ ላይ እንመለከታለን። እና በምክሩ መሰረት ምን እንደተደገሰላት ምን እንደታሰበላት ያላወቀች ትዕማር እንጎቻ ጋግራ የታመመ ወንድሟን ለመንከባከብ ወደ እልፍኙ ይዛለት ገባች ይላል የእግዚአብሔር ቃል። በጉልበት ከሷ በረታ፣ አስነወራት ይላል። በጣም የሚገርመው ነገር አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ ይላል እና ካስነወራት በኋላ ክብረ ንጽህናዋን ከገፈፈ በኋላ ውጭልኝ ብሎ ሲያባራት እንመለከታለን። እጅግ በጣም ከባድ ነገር ነው እና እያለቀሰች ወንድሜ ወይ እንደዚህ አታድርግ፣ በፊት ካጠፋው ጥፋት ይሄ ደግሞ ይብሳል እያለች በጉልበት ሎሌውን ጠርቶ ከቤቱ ሲያባራት እያለቀሰች ስትወጣ ወንድሟ አቤሴሎም ያገኛታል ማለት ነው እና ዝም በይ ወንድምሽ ነው ወደ ቤትሽ ግቢ ብሎ እሷን ካስገባ በኋላ ከዛን ቀን ጀምሮ አቤሴሎም ወንድሙን አምኖንን ለመግደል ሴራ ማሴር እንደጀመረ መጽሐፍ ቅዱስ ይናገራል። ይሄ ሁሉ ምስቅልቅሎሽ አንደኛ ምንም ያላወቀች ምስኪን ሴት ልጅ ተነወረች፣ ተደፈረች፣ ክብረ ንጽህናዋ ተገፈፈ፣ ተዋረደች፣ ህይወቷ ተበላሽ። ያም ብቻ ሳይሆን አምኖን ራሱ በአቤሴሎም እጅ ሞተ። ወደኋላ ምዕራፎቹን እየገለጣችሁ ስታነቡ ታሪኩን ታገኙታላችሁ። ያም ብቻ ሳይሆን አቤሴሎም የወንድሙ የአምኖን ገዳይ ሆነ። ይሄም ደግሞ በዳዊት ቤተሰብ ላይ ደረሰ። ያም ብቻ ሳይሆን ወደኋላ እየገለጣችሁ ስትሄዱ አቤሴሎም ከዛ በኋላ መልካም ልጅ ሆኖ አልቀጠለም እና መጨረሻ ላይ ዳዊትን እንኳን እስከ ማሳደድ ድረስ እንደደረሰ በኋላም ራሱ አቤሴሎም እንደጠፋ እንደሞተ ወደኋላ ክፍሉን ሄዳችሁ ስታነቡ ተያያዥነት ያለውን ታሪክ ታገኛላችሁ። ነገር ግን ይሄ ሁሉ ጥፋት መነሻው ይሄ ሁሉ ጥፋት ጥንስሶ ይሄ ኢዮናዳብ የተባለ ሰው ለአምኖን የመከረው ምክር ነው።
በጌታ በኢየሱስ ክርስቶስ ስም ከክፉ ምክርና ከክፉ መካሪዎች ዘመናችሁ የተጠበቀ ይሁን። ወንድሞቼና እህቶቼ ምክር መልካም ነው። ሰው ምክር ይጠይቃል። ምክር መጠየቅ ክፉ ነገር አይደለም። ነገር ግን እንደዚህ በክፉ መካሪ እጅ ላይ መውደቅ ደግሞ ከባድ አደጋ ይዞ የሚመጣ ታላቅ ኪሳራ ያለው ነገር ነው። አስቡት፣ ስንት ሰው በዚህ ምክር ምክንያት እንደተጎዳ፣ ስንት ሰው በዚህ ምክር ምክንያት ዋጋ እንደከፈለ። ስለዚህ ዛሬ እዚህ ክፍል ላይ ቆሜ እንደ እግዚአብሔር ሰው ዘመናችሁን ከክፉ ምክርና ከክፉ መካሪዎች እግዚአብሔር ይጠብቅላችሁ ብዬ ልላችሁ እወዳለሁ። ኢየሱስ ጌታ ነው። ክፍሉን እንድታነቡት በጌታ ፍቅር ጋብዛችኋለሁ። በጌታ በኢየሱስ ክርስቶስ ስም ዘመናችሁ ከክፉ ምክርና ከክፉ መካሪዎች በኢየሱስ ክርስቶስ ስም የተጠበቀ ይሁን። እግዚአብሔር አምላክ ይባርካችሁ። ሻሎም።